ቤተሰቦቻችን አሁን የደረሰን ዜና አለ። ተመልካቾቻችን በቻይና እና በአሜሪካ መካከል የንግድ ጦርነት መግባታቸው ይታወሳል። በዚህም መሰረት ቻይና ላይ 145% ሲጣል ቻይና ደግሞ በአጸፋው 125% ታሪፍ መጣሏ የሚታወስ ነው። ዘግበንም እንደነበረ ለማስታወስ እንወዳለን። በዚህ የንግድ ጦርነት መሃል ብዙ ኮንሱመር ቢዝነስማን እንደተጎዱ ወይም ደግሞ ኢንተርፕረነሮች ከቻይና ወደ አሜሪካ በሚጣለው ቀረጥ አማካኝነት እጅግ ኪሳራ እንደደረሰባቸው እየተነገረ ይገኛል። አሁን ደግሞ የተሰማው ዜና በአሜሪካና በቻይና መካከል የንግድ ድርድር ሊጀምሩ እንደሆነ እየተነገረ ነው። ይህም ደግሞ ትኩረቱን ያደረገው አሜሪካ በንግድ ዓለም ውስጥ ቻይና ጎድታኛለች ብላ የምታቀርበውን አቤቱታ ለቻይና ለማሰማት እንደምትጠቀምበት ይነገራል። ቻይና በአንጻሩ ደግሞ ይሄ ታሪፍ እንዲነሳላት የምትወተውት ይሆናል ተብሎ ይጠበቃል። በዚህ ጦርነት ብዙ እንደሚነሳ እየተነገረ ይገኛል። ትራምፕም ደግሞ ለዚሁ ሲባል ከ145 ወደ 80% ታሪፍ ለመጣል ሀሳብ እንዳላቸው ይታወቃል። የንግድ ጦርነቱ ለማብረድ በሚመስል ሁኔታ ዓለም መዘዋወሩን ቀጥሏል። ተመልካቾቻችን ትላንትና ከቫቲካን የተሰማው የፖፕ ዜና ለፖፕ ሊዮ መመረጡን ተከትሎ የተለያዩ ሪአክሽኖች እየተነገሩ ይገኛሉ። እንደሚታወቀው ፖፕ ሊዮ በብዙዎች ዘንድ ማርክሲስት ነው የሚሉትም አሉ። ከጅምሩ ትችቶችንም እያስተናገደ ይገኛል። እሱ ደግሞ ለዓለም ሰላም ለማበርከት እንደሚጠቀምበት እየተናገረ ይገኛል። ፖፕ ሊዮ እንግዲህ የ1.6 ቢሊዮን መሪ ሆነው ይቀጥላሉ። እንደሚታወቀው ካቶሊክ በዓለማችን ላይ ብዙ ተከታይ ያለው የሃይማኖት የክርስትና ክፍል ነው። የሚያስገርመው ደግሞ ሁሉም በአንድ ሊደርሺፕ ስር እንደሚገኙ ነው የሚነገረው። የጳጳሳቱ ደግሞ ከመጀመሪያው የሐዋርያት ቤተክርስቲያን ነው ብለው ያምናሉ። የሚያምኑ ሲሆኑ በዚህ መሃል ብዙ ፖፖች በዘመናት መካከል እንደሆኑ ይነገራል። ዋናው መቀመጫ ያደረገው በቫቲካን ሲሆን በዚህ ቫቲካን የፖፕ አስተዳደር ወይም ደግሞ በኢታሊ በምትገኘው በዚህ ቫቲካን ውስጥ ሙሉ ለሙሉ የማስተዳደር ጉልበት ያለው የፖፑ ይሆናል። ይህም ብቻ ሳይሆን ደግሞ ፖፑ በዓለም ዙሪያ የሚገኙትን ቤተክርስቲያን ከመምራት በስተቀር ፖለቲካዊ፣ ኢኮኖሚያዊ አስተያየቶች የሚሰጣቸው የሚጠበቁ ይሆናሉ። በዚህ መሰረት እንደሚታወቀው ስለ ፖፕ ሊዮ ያጠናናቸው ትንሽ መረጃ እናጋራችሁ። ፖፕ ሊዮ እንደሚታወቀው የኢሚግሬሽን ወይም ደግሞ አሜሪካ አንቲ ኢሚግራንት ፖሊሲዋን በመተቸት ይታወቃሉ። ስደተኞች መግባት አለባቸው፣ ስደተኞች ርህራሄ ነው የሚያስፈልጋቸው በሚለው የሩሩ ልብ እንዳላቸው የሚነገራል። ለደሆችም ሩሩ ልብ አላቸው ተብሎ ነው የሚነገረው። በዓለም ዙሪያ ይሄ እየተወራ ይገኛል። ተጨማሪ መረጃዎች ሲኖሩ በዚህ ቻናል ይከታተሉ። መልካም ቲዩብን ሰብስክራይብ፣ ሼር ማድረግ እንዳይዘነጉ።